አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር አምላክ አንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ወንድሞቼ ዲያቆናት፣ በዚህ ተሰብስባችሁ ሁላችሁም ወንዶችም ሴቶችም ሕፃናትም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት ያበቃን ተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ድንግል ማርያም ብሎ እንዲምለን መንተ እግዝእትነ ማርያም መሐረነ ክርስቶስ ልሳን የምትቀበል ኃጢአትን ይቅር የምትል ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ
የኔ ኃጢአተኛ ባሪያ አገልጋይ ባሪያንም የሕዝብንም ኃጢአት ሁሉ ይቅር በል። ማይሰራ ኃጢአት ሁሉ እግዚአብሔር ይፍታ። ኃጢአታችንም ሁሉ ማሰሪያ ያጠፋ ንጹሐን በሚሆኑ ደቀ መዛሙርትና በንጹሐን አገልጋዮች ፊት እልፍ ያልባቸው መንፈስ ቅዱስን ተቀበሉ። ይቅር ላላቸው ኃጢአታቸው ይቀርላቸዋል፣ ይቅር ላላቸው ኃጢአታቸው አይቀርላቸው ያልካቸው አሁንም በክብርት ቤተ ክርስቲያን ሁል ጊዜ የክህነትን ሥራ ለሚሰሩ ለንጹሐን አገልጋዮች አቤቱ አንተ ክህነትን ሰጠ። በምድር ላይ ኃጢአትን ይቅር ይሉ ዘንድ ያስሩ ዘንድ የበደልንም ማሰሪያ ሁሉ ይፈቱ ዘንድ አቤቱ አሁንም አቤቱ ሰው ወዳጆች ዳግመኛ ከቸርነትህ እንለምናለን እንሻለን። ስለ እነዚህ ስለ ወንዶችና ስለ ሴቶች ባሮችም አባቶችና ወንድሞች እህቶችም ደካማ ስለመሆን ስለ እኔም ስለ ባሪያ በቅዱስ መሠዊያ ፊት ራሳቸውን ዝቅ ስላደረጉ ብዙዎች የምሕረትን ጎዳና ጥረግልን። የኃጢአታችንንም ማሰሪያም ሁሉ ፈጽመ አጥፋልን። አቤቱ አንተን ብንበድል በማወቅ ወይም ባለማወቅ በተንኮልም ቢሆን በልቦና ክፋትም ቢሆን በመስራትም ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን የሰውን ድካሙን አንተ ታውቃለህና ቸር ሰው ወዳጆች የፍጥረት ሁሉ ጌታ አቤቱ የኃጢአታችንን ስርየት ስጠን፣ ባርከን፣ አክብረን፣ ነፃም አድርገን፣ አንጻን፣ የተፈታንም ነፃ የሚወጣን አድርገን። ሕዝቡንም ሁሉ ፍታቸው፣ ቅዱስ ፈቃድህንም በመፍራት አጽናን። ቸር ጌታችን ሆይ ጌታችንና አምላካችን መድኃኒታችን አንተ ኢየሱስ ክርስቶስ ነህና ምስጋናና ክብር ለአንተ እናቀርባለን። ሰማያዊ ከሚሆን ከቸር አባት ጋር ማያዊ ከሚሆን ከመንፈስ ቅዱስ ጋር ትክክል የሚሆን ዛሬም ዘወትር ለዘላለሙ አሜን። ይቅርታ አንድ ያደርገን ዘንድ ሰላምን እንማልዳለን። እግዚአብሔር የእሱን ሃይማኖት በንጹሕ እንድንጠብቅ ይሰጠን ዘንድ ስለ ሃይማኖታችን እንማልዳለን። እስከ ፍጻሜያችን ድረስ እግዚአብሔር መንፈስ ቅዱስ አንድነት ይጠብቀን ዘንድ ስለ አንድነታችን እንማልዳለን። በመከራችን ሁሉ እግዚአብሔር የትዕግስትን ፍጻሜ ይሰጠን ዘንድ ስለ ነፍሳችን ትዕግስትን እንማልዳለን። ቅዱሳን ስለሚሆኑ ነቢያት ከእርሳቸው ጋር እግዚአብሔር ይማልዳለን። እግዚአብሔር እንዳይቀየማቸው ከማተም ተመልሶ ፍጹም ዕረፍትን ይሰጣቸው ዘንድ ስለበደሉ አባቶቻችንና ወንድሞቻችን እንማልዳለን። በሚሻበት ቦታ ዝናብን እግዚአብሔር ያዘንብ ዘንድ ስለ ዝናብ እንማልዳለን። የወንዙን ውኃ ሙላ ብለን እግዚአብሔር መስከርካቸውን አስበሰናቸው ይሞላ ዘንድ ስለ ወንዙ እንማልዳለን። ለዘርና ለመቀሌውን እግዚአብሔር ለምድር ፍሬዋን ይሰጣት ዘንድ ስለ ምድር ፍሬ እንማልዳለን። በጸሎት የምንለምን የምንማልድ ሁላችን በሰላም መንፈስ ቅዱስ ይጠብቀን። ወግረንን ይስጠን፣ አይነ ልቦናችን ያብራልን። ፈቃዱ ሆኖ ጸሎታችን ይቀበል ዘንድ ቀርበን እግዚአብሔር እንለምነው። አውቀን በሀብቱ እናድግ ዘንድ በእርሱ መሰረት ላይ እንታነጽ ዘንድ እንግዲህ በመንፈስ ቅዱስ እንነሳ። ቀርበን አምላካችን እግዚአብሔር እንለምነው ወዶ ዘንድ የሰጣችሁ ተስፋ ይህች ናት። ስለ እናንተ ይህን እላችኋለሁ። እናንተ ደግሞ ከእርሱ የተቀበላችሁትንም ቅባት አለባቸው በእናንተ ዘንድ ትኖራለች። እንደ ልቤ የታመነ ሰው ሆኖ አገኘሁት ብሎ መሰከረለት። እግዚአብሔር ተስፋ እንደሰጠውም ከዳዊት ዘር ለእስራኤል መድኃኒት ኢየሱስንም አመጣላቸው። ለማርያም ድንግል
ለአቡነ ጳውሎስ ስማዊ ብርሃነ ቤተ ክርስቲያን የተሰደዱትን በሰላም ወደ ሀገራቸው መልስልን። የታመሙትን ይፈውስልን። የታሰሩትን ያስፈታልን። ከኃጢአት በስተቀር ልቡናቸውን መሻት ሁሉ ይፈጽሙልን። እግዚአብሔር አምላካችን በዚህች ቅድስት ቤተ ክርስቲያን ተሰብስበው የጸለዩትን ሁሉ ጸሎታቸውን ይቀበልልን። ቤተ ክርስቲያንን በገንዘባቸው በእውቀታቸው በሁኔታቸው የሚራዱትን ሁሉ ተራዳኢ መልአኩን ያዝዝልን። በዛሬው ዕለት አስተዋጽኦ ያደረጉትን ኃይለ ሥላሴን፣ ጽጌ ሐናን፣ ፍቅርተ ገብርኤልን፣ አጸደ ገብርኤልን፣ ሰርጸ ድንግልን፣ ወለተ ኢየሱስን፣ ኃይለ ገብርኤልን፣ ወለተ ማርያምን፣ ጽጌ ማርያምን፣ ሰላሜ ድንግልን፣ ወልደ ነጎድጓድን፣ ብስራተ ገብርኤልን፣ ጸዳለ ማርያምን፣ አጸደ ማርያምን፣ ወልደ ጊዮርጊስን፣ ወልደ ሚካኤልን፣ ወለተ ሐናን፣ መቅደሰ ማርያምን፣ ኃይለ ገብርኤልን፣ ሳይለ ማርያምን፣ ወልደ ሚካኤልን በሕይወተ ሥጋ በሕይወተ ነፍስ ይጠብቅልን። ከኃጢአት በስተቀር የልቡናቸውን መሻት ሁሉ ይፈጽምልን። እግዚአብሔር አምላካችን ባሉበት ሁሉ በመልአኩ በቅዱስ ሚካኤል ጠባቂነት ይጠብቅልን። ከሰንበት ረድኤት በረከት ያሳትፈን። በሰላም ያሳደረ አምላካችን በሰላም እንዲያውለን። በሰላም ለብርሃነ ጥምቀቱ ያደረሰ አምላካችን እንዲሁም በሰላም ለብርሃነ ትንሣኤው እንዲያደርሰን ቅዱስና ገናና የሆነውን ስሙን እንዲህ እያልን እንጥራው። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን ወደ ፈተና አታግባን እመቤታችን መልአኩ ቅዱስ ገብርኤል ሰላም
ቃለ እግዚኦ ነገረ ዘወንጌለ ሉቃስ በልከ በሐዋርያት ተገኝቶ ስጋዌ የሉቃስ ወንጌል ምዕራፍ 2 ከቁጥር 42 እስከ ፍጻሜ ያለው አለቃ እንደዚህ ይላል። ወአሙሩ አዝማዲሁ ኢየሩሳሌም ወዳመት በበዓለ ፋሲካ ዘመዶችም በየዓመት ለፋሲካ በዓል ወደ ኢየሩሳሌም ይሄዱ ነበር። 12 ዓመትም በመላው ጊዜ ዘመዱ ወደ ኢየሩሳሌም ለበዓሉ ወጡ። ስራቸውንም ጨርሰው ተመለሱ። ሕፃኑ ጌታ ኢየሱስ ግን በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። በመንገድም ከሰዎች ጋር ያለ መስሏቸው ነበር። ከደረሱም በኋላ ዕለቱን ከዘመዶቹ ከሚያውቁት ዘንድ ፈለጉት፣ አላገኙትም። ባላገኙትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከዚህም በኋላ በሦስተኛው ቀን በምኵራብ በሊቃውንት መካከል ተቀምጦ ሲሰማቸው ሲጠይቃቸውም አገኙ። የሰሙት ሁሉ አስተዋይነቱን አመላለሱን ያደንቁ ነበር። ባዩትም ጊዜ ደነገጡ። እናቱም ልጄ ለምን እንዲህ አደረግከን? እነሆ እኔም አባትህም ስንፈልግህ ደከምን አለችው። እሱም ለምን ትፈልጉኛላችሁ? በአባቴ ቤት ልኖር እንደሚገባኝ አላወቃችሁምን? አላቸው። እነርሱ ግን የነገራቸውን ቃሉን አላስተዋሉም። ከእነርሱም ጋር ወደ ናዝሬት ወረደ፣ ይታዘዝላቸውም ነበር። ይህን ሁሉ ነገር ታስተውለው በልቧም ታኖረው ነበር። ጌታ ኢየሱስም በእግዚአብሔር ጸጋ በሰውም ዘንድ በጸጋ በምክር በጥበብ አደገ፣ ጎለመሰ። ከኦሪትና ከነቢያት አንዲት ቃል ከምትወድቅ የሰማይና የምድር ማለፍ ቀላል አለ ጌታ ለደቀ መዛሙርቱ በሰላም
በጎ አምልኮትን በሕሊናችን ጨምር። ሥጋውያንን የሥጋን ሕግ እናስባለን፣ የሥጋንም ሥራ እንሰራለን፣ በሥጋ መንገድ እንሄዳለን። አንተ ግን የመንፈስን ሕግ አስተምረን፣ የመንፈስንም ሥራ አስረዳን፣ የመንፈስንም መንገድ ምራን። እኛን ኃጥአንን የምትምረን ያን ጊዜ መሐሪ ትባላለህና፣ ጻድቃንን ግን ከሥራቸው የተነሳ ትምራቸዋለህ፣ እንደ ጽድቃቸውም ትሰጣቸዋለህ። የቀደመ በደላችንን አታስብብን፣ አቤቱ ይቅርታ ፈጥኖ ይደረግልን። ሥጋ አምላክ ወርዶ እንደተመለሰ እግዚአብሔር አምላካችን መዓቱን በምሕረቱ ቁጣውን በትዕግሥቱ ይመልስልን። በዛሬው ዕለት እንድናስባቸው አስተዋጽኦ ያደረጉትን ኃይለ ሥላሴን ጽጌሃና ፍቅርተ ገብርኤልን፣ አጸደ ገብርኤልን፣ ሰርጸ ድንግልን፣ ወለተ ኢየሱስን፣ ኃይለ ገብርኤልን፣ ወለተ ማርያምን፣ ጽጌ ማርያምን፣ ሰላመ ድንግልን፣ ወልደ ነጎድጓድን፣ ብስራተ ገብርኤልን፣ ጸዳለ ማርያምን፣ አጸደ ማርያምን፣ ወልደ ጊዮርጊስን፣ ወልደ ሚካኤልን፣ ወለተ ሐናን፣ መቅደሰ ማርያምን፣ ኃይለ ገብርኤልን፣ ኃይለ ማርያምን፣ ወልደ ሚካኤልን በሕይወተ ሥጋ በሕይወተ ነፍስ ይጠብቅልን። እግዚአብሔር አምላካችን አገሩን ከጥፋት ሰውን ከስደት ይታደግልን። እና ኃጢአታችን በበደላችን አይቶ አይፍረድብን። በሰላም ለዚህ ቀን ያደረሰን አምላካችን በሰላም ለብርሃነ ትንሣኤው ያደርሰን። ቤተ ክርስቲያንን በገንዘባቸው በእውቀታቸው በጉልበታቸው የሚረዱትን ሁሉ ተራዳኢ መልአኩን ይላክልን። በዚህ በቅድስናው ስፍራ እንደሰበሰበን በሰማያዊት መንግሥቱ በኢየሩሳሌም ሰብስበን ከኃጢአት በስተቀር የልቡናችንን መሻት ሁሉ ይፈጽምልን። በሰላም ያሳደር አምላካችን በሰላም እንዲያውለን ከሰንበት ረድኤት በረከት እንዲያሳትፈን ቅዱስና ገናና የሆነውን ስሙን እንዲህ እያልን እንጥራው።